ምንድነው? ጽናት ወይም ህይወት በሌላኛው ስራዋ ልጇን እንግዲህ ወልዳለች፣ ተገላገላለች። ደግሞ ምን ገጠማት? ሳሚስ ለምን በዚህ ልክ ጨካኝ ሰው ሆነ? ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ የቻናል ቤተሰቦች በመላው ዓለም የምትገኙ ሰላማችሁ ብዝት ይበልልኝ። በቅድሚያ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሆኑ። ነባር ቤተሰቦችን ቪዲዮን ሸር እና ላይክ አትርሱ። እንግዲህ ባለፈው ሳምንት ክፍል 3ን አይተን ነበር። ጽናት የምናውቃት ጽናትን በሌላ ስራዋ ደግሞ በአዲስ ስራዋ ህይወት ሆና ማለት ነው እንግዲህ እሷ ማለት ነው ያው በመንገድ ላይ እንግዲህ አግኝታት ነው ሁለት ባልና ሚስት ሳሚና ሳሮን በሚኖርበት ውስጥ እርጉዝ ሁና ነው የምትኖረው። እንግዲህ እርጉዝ ሁና ያረገዘችው ከማን ነው ስንል ደግሞ ከሳሚ ነበረ። ጎዳና ላይ አምጥታት ነበር። እንግዲህ ያንን አይተናል የባለፈውን ሳምንት እና ፎቶ አብረው የተነሱት ፎቶ ቪዲዮም ነበራቸው። ሳሮን እንግዲህ እያሳየችው እያለ ነበረ ያለቀው እና ለምንድን ነው ይሄ ጉድ ይሄ ፎቶ ከየት የመጣ ነው ብላ የተላከላትን ስትጠይቀው ይሄ እኮ የማስታወቂያ ስራ ነው ብሎ ነበር ያስተባበላት። ሳሮንም በጣም ደግ ሴት ስለሆነች የማስታወቂያ ስራ እያልክ ይህን ስራ ብትቀይር ደስ ይለኛል። ከማንም ጋር እየተለጣጠፍክ ፎቶ እየተነሳ እየመጣ አታናደኝ። ይሄ የመጨረሻ እድል ነው። ከዚህ በኋላ ይቅርታ እንዳትጠይቀኝ፣ እሱም አይደገመኝም ይቅርታ ለዛሬ ሲል ሳሮን እሺ ብላው ሄደች። በመሀል ጽናት እንግዲህ የምናውቃት ህይወት ማለት ነው ሳሚ ወደ ነበረበት ክላስ ነበር የመጣችው። እሱ በቆመበት መጣችና ምን ተፈጥሮ ነው እንዴት ነው ምንድን ነው ብላ ስጠይቀው ምን አገባሽ አያገባሽም አንቺ ዋነኛዋ ጦሰኛዋ ነሽ በማለት ነበር የመለሰላት። ብሏት ጥሏት ሄደ። እሷም ምንም አላለችም። እዛው በቆመችበት ምን አድርገ ይሆን አንተ የተረገምክ ሳሚ፣ ዛሬ ደግሞ ምን አድርገ ይሆን በማለት ከራሷ ጋር አውርታ ብቻዋን ዝም አለች ማለት ነው። በሌላ በኩል ዳጊ ስልክ ወደ እናቱ ደውሎ፣ ዳጊ እንግዲህ ሳሮን ወንድም ነው ወይም ደግሞ ናሆም የምናውቀው በሌላ ስራው ማለት ነው። ወደ እናቱ ደውሎ ስለጠፋችሁ እህታቸው እያወራ ነበር። ሳሮንና ዳጊ እህትና ወንድም ናቸው። 17 ዓመት ሆኗታል እህታቸው። ባልታወቀ የሆነ ችግር ሲቀጥም ግርግር በልጅነቷ የ3 ዓመት ልጅ እያለች ነበር የጠፋች እና ስለ እሷ ጉዳይ ከእናቱ ጋር ተወያይቶ እናቱ ፈልጉ ብላ የሰጠችውን ፍንጭ መረጃ በማዳመጥ እሺ እናቴ እንፈልጋታለን ብሎ ለእህቱ ለሳሮን ሲያማክራት እሷም በጣም በደስታ እንፈልጋታለን በማለት ነበረ ሁለታቸውም ማለት ነው። ህይወትም ምን ገጥሞ ነው ያዘንክ ትመስላለህ ብላ ወደ ሳሚ በመሄድ ስጠይቀው ሳሚን በጣም ከፍቶኛል እህቴ እንግዲህ ከ17 ዓመት በፊት ጠፍታለች እና በጣም እያለ ሲያወራት ህይወትም ተረጋጋ አታስብ ትገኛለች እያለችው እያለ በመሀል ሳሚ መጣና ሳሚ ደግሞ ምንድን ነው ደግሞ የምትወዳደሱት የምትመሰጋገኑት ሲል ጠይቋቸው ነበረ። እሱ ግን ምንድን ነው ትንሽ ከፍቶኝ ነበር እያጽናናችኝ ነው ሲል ነበር የመለስለት። ሳሚን በጣም የሚገርም ሙገሳ ነው እያለ በሹፈት እነሱን ሲያሞካሽ ነበረ ማለት ነው። ዳጊም ስለ ስራ ነበር ዳጊ ስለ ስራ ጠየቀው። እሱን ስራ እንዴት ነው እየሰራ ነው ስራ አሪፍ ነው ሲለው ስራ እየሰራሁ ምን እሰራለሁ ሳሮን ባለች ብሎ እንዴ ማስታወቂያውን እስካሁን ምሰራለህ አሪፍ ስራ እኮ ገንዘብ አልቸገረ መስራት ትችላለህ ሲል ነበረ የጠየቀው። እሺ በማለት ነበር እሱም ደስ በማይል መልስ ማለት ነው። ህይወት ወክ ብናደርግ ደስ ይለኛል ደስ ይልሻል እንውጣ ሲላትም እሺ ብላ ነበር ከአንዳንድ የተነሳችው በደስታ። ከዛ ልብስ ቀይር ነበር እንግዲህ ወደ ክላስ ልትሄድ ስል መንገድ ላይ መሀል ላይ ያው እንግዲህ ቤት ውስጥ ማለት ነው ሳሚ እጇን በመያዝ ከዚህ ልጅ ጋር ምን በጣም መቀራረብ አብዝተሻል፣ ሌላ ጣጣ ውስጥ አታምጭ፣ ሌላ ጣጣ ውስጥ እንዳገቢ፣ በሆድሽ የተሸከምሽው አንሶሽ ሌላ አባት የሌለው ልጅ ልታመጭ ነው ሲላት ህይወትን በጣም በመናደድ እና አንተ ለአፈለከት ይኑረው እስኪ እንደዚህ አትናገር ብላ በጣም በተናደደ መንፈስ እሱ ጋር እየተጨቃጨቀች እያለ ዳጊ እንደ ድንገት በሩን ከፍቶ ሲገባ ሁለታቸው በጣም ጭቅጭቅ ላይ ነበሩና ምንድን ነው ምን ተፈጠረ ምን ችግር አለ ብሎ እሱም ሲጠይቅ እሷም ከአንዳንድ ህይወት ምን የሚል መልስ ነበር የመለሰችው። ምንም ችግር የለም ስላስመልስለት ዳጊም እሺ ያለ የሆነ ችግር ያለ ነው የሚመስለው፣ ግን ከሌለ ግን እሺ ልብስሽን ጃኬት ነገር ደረብ አድርጊና እንውጣ ሲል ነበረ መልሱን የሰጣት። ሳሚም የህይወትን ስልክ ያው ቻርጅ አድርገው ነበረ ቲቪ ስር። እሱ ግን ሩጦ ሄዶ ያንን ፋይል ነበረ የሚፈራውን ቪዲዮ እና ፎቶ ለመደለት ነበር የሄደው። እንደ አጋጣሚ እሷ ስትመጣ ስልኳን ይዞት ነበር። በላምጣ ስልኬን ብላ እሱ
በቃ የምታስፈራሪበትን ፋይል አጠፋልሻለሁ እያላት ነበር። እኔ ሞኝ አይደለሁም ከአንድ ቦታ ማስቀምጥ ብዙ ቦታ ነው ማስቀምጥ በማለት እሷም ስልኳን ተቀብላ ይዛ አስታወስከኝ፣ እንደውም ቪዲዮ ለሳሮን ነው ምልክላት፣ አሁኑኑ ነው ምልክላት በማለት ከሱ ጋር በጣም ጭቅጭቅ ውስጥ ገቡ። እሱም ልመና ውስጥ ገባ። ህይወት በልጃችን አምላክ ሁሉ ብሎ ለምኗት ነበረ በሰዓቱ። እሷም አትንካኝ፣ አትታገለኝ፣ እጮሃለሁኝ ስለዚህ ለእሷ ነው ምልክላት አትጠጋኝ እያለች በኮስተር ብላ እየተናደደች ነበር። እሷን በመሀል ላከችላት። እሱም ታይ እያላት እየነበር ላኩላት። ይኸው ቴሌግራም ላይ ልኬላታለሁ መልሱን አዘጋጅ ተጠብቃ ስትል ነበር። አንቺ ውሻ፣ አንቺ የሆንሽ የተረገምሽ እያለ ሁሉ በመጥፋት ሁሉ ፊት ለፊቷ ላይ የተፋ ነበር። እና ሳሮንም ከውጭ ስትመጣ ስልኳ ልክ በር ስከፍት ቴክስቱ ሲገባ ሰምተው ነበርና ልታይ ስትል ዳጊ እንዳጋጣሚ መጥቶ እህታችን እኮ የእህታችንን አሳዳጊዎች እኮ የት እንዳሉ ተገኙ ብሎ በደስታ አቅፏት እያለ እሷም ከሱ ጋር አብራ በጣም ደስተኛ ሆና እየተሳሳሙ የደስታቸውን እየገለጹ ሳለ እህትና ወንድም እንግዲህ በመሀል ሳሚ በር ላይ ብቅ ሲል ሳሚ በጣም ደስ ብሎኛል ናቀፈኝ እህቴ እኮ ተገኘች ስትለው፣ እሱ ግን ቶሎ ብሎ ተንኮሉን ስለሚያውቅ ቶሎ ብሎ ቦርሳዋን ነበር ያሰበው እና ቦርሳሽን አምጪው ላግዝሽ ልቀበልሽ ብሎ ነበር ቦርሳዋን ይዞ ወደ መኝታ ክላስ በመሮጥ ሂዶ ወዳውኑ ነበረ ስልኳን አውጥቶ ሜሴጅን ቴሌግራም እንደሆነ ስለነገረችው ቶሎ ብሎ እሱን ሜሴጅ ነበር አጥፍቶ እዛው አስቀመጡ። ደለት ኩልሽ ህይወት አይሳካልሽ፣ እኔ እኮ እድል ከኔ ጋር ናት፣ ሁሉ ነገር ይሳካልኛል፣ እግዚአብሔር ይወደኛል በማለት ከራሱ ጋር ብቻውን እያወራ ደልቶ ወጣ ማለት ነው። ቦርሳውን አስቀምጦ በመሀል ዳጊና እንግዲህ ቤተሰቡ ሰብሰብ ብለው ሳሎን ላይ ቁጭ ባሉበት ዳጊም ሳሮንም እንዲሁም ደግሞ ህይወትም ቁጭ ባሉበት እሷም ትዝ ሲላት ቴሌግራም ላይ እኮ ሜሴጅ ገብቶልኝ ነበር ቅድም፣ እስኪ የስራ ጉዳይ ሊሆን ይችላል አምጡት ስትል ዳጊም ከአንዳንድ እንዴ ቴሌግራም ምንድን ነው ቢግድል ነው እንዴ ምን ያደርግልሻል ምናምን ሲላት ነበር ወንድሟ። ሳሚ ግን ወደ አሁኑ ተነስቶ ሂዶ አምጥቶ ሲሰጣት ምንም አይነት ሜሴጅ አልነበረም። ስለዚህ በዛ መሀል እንዴ ምንም የለም በቃ የሰማው መስሎኝ ነበር ግን እርግጠኛ ነኝ ሰምቼ ነበር በማለት እሷም ገርሟት፣ በዛ መሀል ግን ህይወት ሳሮን ለአንድ ጉዳይ ላወራሽ እፈልጋለሁ ስትል ነበረ። ሳሚ አንቺ ደግሞ በዚህ ቀን አሁን በደስታ ቀን በዚህ ቀን ነው እንደምታወሪያት ሲላት፣ ያው እሷም እንዴ ታወራኝ ችግር የለውም አውሪኝ ምን ነበር ህዊ ንገሪኝ ስትል ሳሮንም ህይወትም አይ ለብቻችን ነው ምነግርሽ ሲል ዳግም የሴቶች ጉዳይ ሴቶችን የሚመለከት መሆን አለበት ሲል ነበር ወንድሟ። እና ሚስቴን ካጠገቤ ያለ ፍቃዴ እንዳትወስጃት ሲል ነበር ሳሚ መልስ የሰጣት። ሁለታችንም እንግዲህ ሁላችንም በዚህ ደስታ ቀን ዘና ብንል ጥሩ ነው እያለ ሲያነቃቃ እነሱን ሳሚ ሁላቸውም ያው ደስተኛም ስለነበሩ በእህታቸው ጉዳይ እሺ ወተን እንዝናና የሚል ነበረ ያሰቡት። በመሀል ህይወትን ስጠይቋት እኔ አልወጣም እዚሁ ነው የምቀመጥ ስል ሁላቸውም ቤት ውስጥ እንደሚዝናኑ እና ቤት ውስጥ ጥሩ ጊዜ እንደሚያሳልፉ ተስማምተው እዛው ቀሩ ሳይወጡ ማለት ነው። ህይወትን ብቻዋን በቆመችበት ሳሚ ድንገት መጥቶ ምን እያደረግሽ ነው እዚህ ደግሞ ሲላት፣ ምን አገባህ ቪዲዮን ደለትከው አይደለ? እውነት ናት መቼም ቢሆን አይቀርም ተደብቆ፣ ስለዚህ እነግራታለሁ አንድ ቀን ሁሉም ነገር እያለች ስትናገር ማለት ነው። ሳሚ እንዲህ አዎ ደልቼዋለሁ አይሳካልሽም እኮ አንቺ ደለትኩት እኮ ብሎ እንደዚህ አይነት ነገር የሹፈት ቃል ሲናገር፣ በእሷም ተመልሳ ሶፋ ላይ ቁጭ ብላ እንደነበር ዳጊም መጥቶ ምን ሆነሽ ነው እንደ ሁሌ ስጣላላችሁ ከሳሚ ጋር ለምንድን አትስማሙት ያስቸግርሻል እንዴ ሲላት፣ ህይወትም በፍጹም ሶፋ ላይ እንደነበር ስለነበር በፍጹም እዛው ቁጭ ብላ ነበር ካጠገቡ እና በፍጹም አያስቸግረኝ እንዴ ሳሚ እኮ ባለትዳር ነው የሚል መልስ ነበር የመለሰችለት። በመሀል ግን ከሱ እንደዛ ብላ ወደ ሳሎን በመሄድ ወዲያውኑ ከአንዳንድ ነበር ድንጋጤውም ስላለ መሰለኝ ምጧ መጥቶ በጣም በጩኸት ስቀውጠው ሳሮንና ዳጊ ድንገት ደርሰው አገዟት። ወዲያውኑ ዳጊም ወደ ጤና ተቋማት ነበረ ደውሎ እንድትሄድ የተደረገው። ወዲያውኑ ያለምንም ማስቸገር እሷም ወልዳ ወደ ቤት ስትመለስ ከቤቷ ነበር እንድትኖር የፈቀደችላት። እንደውም መኝታ ክላሶቿን ሁሉ የእነሱ መኝታ ክላስ ነበር የሰጠቻት። ሳሮን በጣም መልካምና ደግ ሴት ናት። መኝታ ክፍሏ ነበር ከልጇ ጋር ያስተኛቻት። እነሱም በደስታ እያወሩ ወለደች በደስታ ምናምን እያወሩ እህትና ወንድም ሳሚ መጣ። አንተ ግን እኛ እንደዛ ተጨንቀን አንተ አይጨንቅም የሷ ነገር ለምንድን ነው እንደዚህ የሆንከው? እንደው አይጨንቅም ለምን ዝም አልክ ምናምን ብለው ሲጠይቁት እኔ አላምጥ ምናምን አይነት መልስ ነበር የመለሰላቸው። እነሱም ቢሆንስ በሚል ነበረ። ከዛ መኝታ ክፍል ውስጥ ወለደች እኮ በሰላም ወለደች፣ እንኳን ወለደች እንኳን ደስ አላችሁ ሲል አንተ ደስ አይልህም
እሷ ሳሮን ግን አረ እሱ እኮ በጣም ሴንሲቲቭ ነው፣ ደስ ይለዋል፣ ስሜታዊ ነው፣ ደስ ይለዋል የሚል መልስ ነበር ለዳጊ የሰጠችው። እሱ ግን ወደ አሁኑ መኝታ ክፍል እንደነበረች ስለነገረችው መኝታ ክፍሉን ከፍቶ ሲገባ ህይወትም ከልጇ ጋር ተኝታ ነበር አልጋ ላይ እና ቀና ስትል ሳሚ ነበር። መጣ እንደዚህ ነው እንዴ ልጅ ከማየት ትፈልጋለህ ስትለው ኖ አልፈልግም በሆነ በድንጋጤ አስተያየት ነበር እንደዛ ሲላት የነበረው። ወዲያውኑ ሳሮንም በር ከፍታ ስገባ እንዴ ሳሚ አየሃት ምናምን ብላ ደስ ሲላት አዎ አየኋት ብሎ ወደ ጥሏት ወጣ። ከዛም በኋላ ግን ብቻዋን በተኛችበት ድንገት ወደ መታጠፊያ ክፍል ነበረ ልትታጠብ ስትሄድ ሄዳ ተመልሳ ስትመጣ ልጇን ያጠቻት መታ አልጋውን ስትበረቂስ ምን ስትል ብርድ ልብስ ታነሳ አንሶላ ትራስ ታነሳ ልጇ የለችም። ወዲያው ነበር እየቀወጠችው ወጣችው። ልጅ የታለች ብላ ስትጠይቅ የምን ልጅ አብራሽ አይደል እንደ ያለችው ነበር። ሁለታቸውም ሳሮንና ዳጊ የመለሱላት አረ የለችም እንደዚህ አይነት ቀልድ አትቀልዱ ብላ በጣም እየጮች ያለ ድንገት ሳሚ በር ከፍተው ገባ። ወዲያውኑ ከአንዳንድ ነበር እሱ ጋር ሂዳ አንገቱን አንቃ የጮኸችው ልጄን አምጣ ስትል እሱ ምንድን ነው እያለ ሳሮንም በጣም ደንጊጣ ካለችበት ሁሉ በቃ የት እንደምትደርስ ሁሉ አትታወቅም። አይኗ ፊቷ በጣም ደንግጣ ነበረ። እንግዲህ ከዛ ላይ ነው የዛሬው ክፍል ያለቀ። ውድ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር አድርጉ። እንዲሁም አስተያየታችሁን ደግሞ ኮሜንት ስር ጻፉልኝ። አመሰግናለሁ።